በያዝነው የውድድር ዓመት ፕሪሚየር ሊጉን የተቀላቀለው ደቡብ ፖሊስ ገና ከጀመሩ ደካማ ውጤትን በማስመዝገብ ላይ ይገኛል። በሜዳው ባህር ዳር ከተማን አስተናግዶ 1-0 ተሸንፏል። 8 ሰዓት ላይ የተጀመረው ፍልሚያ በመጀመሪያው አጋማሽ ቀዝቀዝ ያለ እንቅስቃሴ የተስተዋለበት ሲሆን ኳስን ወደፊት ይዘው ለመሄድ በሁለቱም በኩል ያደረጉት ጥረት ሳይሳካ ቀርቷል። ከረፍት መልስ በጨዋታው ጅማሮ ከመጀመሪያው አጋማሽ ያልተለየ እንቅስቃሴ ቢስተዋልም ጃኮ አረፋት ያገኛት ምርጥ የግብ አጋጣሚ ከባህር ዳር በኩል ይጠቀሳል። ከዚህ በኋላ የጣና ሞገዶቹ የግብ ችን ለማግኘት ባደረጉት ጥረት በ63ኛው ደቂቃ የደቡብ ፖሊስ ተከላካዮችን መዘናጋት ተጠቅመው በወሰን አሊ አማካይነት ብቸኛዋን የአሸናፊነት ግብ አግኝተዋል። ባለሜዳው ክለብ ደቡብ ፖሊስ ከግብ መቆጠር በኋላ ወደፊት ለመሄድ ሙከራ ያደረጉ ቢሆንም በረከት ይሳቅ ከበረኛ ጋር ተገናኝቶ ያመከናት ምርጥ አጋጣሚ ሁለተኛ አጋማሽ የምታስቆጭ ሙከራ ነበረች። ጨዋታው ተጨማሪ ግብ ሳይታከልበት በባህር ዳር ከተማ 1-0 አሸናፊነት ተጠናቋል። ከጨዋታው በኋላ የአሸናፊው ክለብ ባህር ዳር ከተማ አሰልጣኝ ጳውሎስ ጌታቸው ስለ ጨዋታው ተከታዩን ብለዋል። እንዳያችሁት ጨዋታው በጣም ከባድ ነበር። አንደኛ ከባድ ያደረገው የአየር ንብረቱ ሁኔታ ነበረ። እንዳያችሁት በ8 ሰዓት ነው የተጫወትነው። እንደገና ሰው ሰራሽ ሜዳ ላይ የተጫወትነው። በጣም ሜዳው ያቃጥል ነበረ። ልጆቼ እንዳያችኋቸው በጣም ብዙ ካሎሪ ያወጣዋል፣ ብዙ ኮላፕስ አድርገዋል። ያገኘነውን አጋጣሚ በመጠቀማችን ተቃራኒያችንም ደቡብ ፖሊስ የዋዛ ቲም አልነበረም። በጣም ብዙ ኳሶች ሚስ አድርገዋል፣ እኛም አድርገናል። ያገኘናት ግን አጋጣሚ 3 ነጥባችን ይዘን መሄድ ለኔ ከፍተኛ ደስታ ነው። የደቡብ ፖሊሱ ምክትል አሰልጣኝ ኢንስፔክተር ያለው ተመስገን ውጤቱን አስመልክተው እንዲህ ብለዋል። በጨዋታ እንቅስቃሴ ከሌላው ጊዜ የተሻለን ነበርን። ነገር ግን ያገኘናቸውን አጋጣሚዎች መጠቀም ባለመቻላችን የራሳችን ያጨራረስ ችግር በጣም ዋጋ አስከፍሎናል። እንደምታዩት አሸንፈን መውጣት የምንችልባቸውን እድሎች ፈጥረን ነበር። ነገር ግን ጎልን መፍጠር የጎል እድሎችን ፈጠርን እንጂ ጎልን ማግኘት አልቻለም። ስለዚህ እነዛ ነገሮች ደግሞ ዛሬ እንድንሸነፍ በዋናነት ጎል ስኮር ማድረግ ያለማቻላችን ዋና ለሽንፈታችን ምክንያት ነው ብዬ ነው የማስበው። ዘንድሮ ወደ ፕሪሚየር ሊጉ ያደገው ደቡብ ፖሊስ ካደረጋቸው 6 ጨዋታዎች ደደቢትን ብቻ በማሸነፍ 3 ነጥብ ሲያስመዘግብ በ5ቱ ፍልሚያዎች ሽንፈትን አስተናግዷል። በ3 ነጥብ ወራጅ ቀጠና ላይም ተቀምጧል። ክለቡ በሜዳውም ጭምር ነጥብ ማግኘት ያለመቻሉን ምክትል አሰልጣኙ ምክንያት ነው ያሉትን ጠቅሰዋል። እንቅስቃሴ ደረጃ ተበልጠን አይደለም ግን ሲል የሆኑ ስህተቶችን በመንሰራቸው ጥቃቅን ስህተቶችን አሁንም እነዛን ለማረም ነው የምንሰራው። በቀጣይ ሌላው ትልቁ የኛ ችግር ነው ብለን ስኮር ማድረግ ያለመቻላችን ነው። በተደጋጋሚ 1 እና 2 ኳስ መጥቶ ከ2 1 ነው የገባብን። 2 ጊዜ መጡ፣ አንደኛውን ነው ስኮር ያደረጉት። ስለዚህ ይሄንን ክፍተት ነው አሁንም ለመሙላት የምንሄደው። ባለን ዘግይተንም እንደመጀመራችን እውነተኛ የመጨረሻ ጎል አግቢ ተጫዋች የለንም። ያንን ለመቅረፍ አሁን ባሉ ልጆች እስከ መጨረሻው ለመስራት እንሞክራለን።